ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ቤልጂየማዊ የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ ሰነ ላመዝ በቀያዮቹ ሰይጣኖች ቤት ድንቅ የውድድር ዓመት ማሳለፉ ይታወሳል። ይህንን ተከትሎ ግብ ጠባቂ የውድድር ዓመቱ የሊጉ ምርጥ ፈራሚ ተብሎ መመረጥ ችሏል። በነገው ዕለት ጅማሮውን በሚያደርገው የ2026 ዓለም ዋንጫ ላይም ግብ ጠባቂው የቤልጂየም ብሔራዊ ቡድን ዋና ግብ ጠባቂ ሊሆን እንደሚችል እየተገለጸ ይገኛል። ብዙዎቹም ባለፈው የውድድር ዓመት የሁለቱ ግብ ጠባቂዎች ቁጥራዊ መረጃ እያነጻጽሯቸው ይገኛሉ። ከነዚህም ውስጥ አንዱ በተጠናቀቀው የውድድር ዓመት ሰነ ላመዝ በሊጉ ኤክሲያቸው ከፍ ያሉ ኳሶችን ማዳኑ ሲሆን በዚህም 6.5 ግብ መሆን የሚገባቸው ኳሶችን ማዳን ችሏል። በተቃራኒው ቲቦት ኮርቱዋ ከዚህ ባነሰ መልኩ 1.4 ግብ መሆን የሚገባቸውን ኳስን ማዳን ችሏል። ይህንንም ጨምሮ ሌሎች ቁጥራዊ መረጃዎች የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ ሰነ ላመዝ ከሎስ ብላንኮቹ የግብ ጠባቂ ቲቦት ኮርቱዋ በአንጻሩ የተሻለ የውድድር ዓመት ማሳለፉን ይጠቁማሉ። በዚህም መሰረት ብዙዎች የ23 ዓመቱ ግብ ጠባቂ በዓለም ዋንጫው ላይ ምናልባትም ሀገሩ ቤልጂየምን በቁጥር አንድነት ሊያገለግል እንደሚችል እየገለጹ ይገኛሉ። ይህ ግብ ጠባቂ ከጊዜ ጊዜ ራሱን በሚገባ እያሳየ ያለ ግብ ጠባቂ መሆኑ ይታወቃል። በማንቸስተር ዩናይትድ ቤትም እጅግ አስገራሚ ነገርን እየሰራ እንደሆነ የሚታወቅ ጉዳይ ነው። ባርሴሎና ለማርከስ ራሽፎርድ መክፈል የፈለገውን 13 ሚሊዮን ፓውንድ ብቻ እንደሆነ ተነግሯል። ዩናይትድ ከበርካታ ክለቦች ለራሽፎርድ የሚቀርቡ ጥያቄዎች ለማድመጥ ከፍት እንደሆነም ተነግሯል። ባርሴሎናዎች ሀሳብ እንግዲህ በጣም ከባድ ነው። 13 ሚሊዮን ፓውንድ ነው እንግዲህ ለማርከስ ራሽፎርድ ለመክፈል ዝግጁ ናቸው የተባለውና ከሌላ ክለብ ቢሆን ኖሮ ይህን ያህል ላይሆን ይችላል። ነገር ግን ማንቸስተር ዩናይትድ አማራጭ እንደሌለው በማሰብ ይመስላል እንግዲህ 13 ሚሊዮን ፓውንድ ብቻ ይገባል ብሎ ያሰቡት። ነገር ግን ተጫዋቹ እንግዲህ አሁን ደሞዙን የሚቀንስ ከሆነ ወደ ባየር ሙኒክ የሚሄድበት እድል እንዳለ ይታወቃልና ወደ ባርሴሎና የመመለስ እድሉ ግን እጅግ ጠባብ እንደሆነ ነው እየተነገረ የሚገኘውና ወደ ባየር ሙኒክ ወይም ወደ ሌላ ክለብ የሚያቀናበት እድል እንዳለ ነው እየተገለጸ የሚገኘው። ተጫዋቹ ግን በማንቸስተር ዩናይትድ ይቆያሉ የሚለው ነገር ከባድ ነው። ባርሴሎና በራሽፎርድ ላይ የነበረውን ፍላጎት የሰረዘበት አንደኛው ምክንያት ደግሞ ጎርደንን ማስፈረሙን ካረጋገጠ በኋላ ነውና አሁን በራሽፎርድ ላይ ያላቸው ፍላጎት በጣም ዝቅ ብሏል። ባርሳ እንግዲህ ወጣትነቱና የተሻለ ውርክሬት ያለውን ጎርደንን ማስፈረሙ የራሺ ከፍተኛ ደሞዝ ደግሞ ሌላኛው ችግር እንደሆነ ነው እየተገለጸ የሚገኝ። ስለዚህ ራሽፎርድ ወደ ባርሴሎና ይሄዳል የሚለው ነገር በጣም ዝቅተኛ እንደሆነ እየተነገረ የሚገኘው። ዋይኔ ሩኒ ስለ ማርከስ ራሽፎርድ እንዲህ ሲል ተናግሯል። ማርከስ ራሽፎርድ ማንቸስተር ዩናይትድ መልቀቁ በጣም የሚያሳዝን ነገር ነው። እሱ የአካባቢው ልጅ እና የራሱ የክለቡ የአካዳሚ ውጤት ነው ብሏል። ከሁሉም ተጫዋቾች መካከል በእኔ እይታ የእኔ የግብ ማስቆጠር ክብረ ወሰን ሪከርድ ለመስበር ከፍተኛ እድል የነበረው እሱ ነበር። ይህ ክብረ ወሰን የመስበሩ ነገር እንዳይከሰት ፈልግ ነበር ቢባል በፍጹም ነው ምለው። ክብረ ወሰኖች የሚቀመጡት ለመስበር ነው። ደግሞ ይህንን ያደረገው የራሳችን የአካዳሚ ልጅ ቢሆን ኖሮ በተለየ ሁኔታ እጅግ ያስደስት ነበር። ነገር ግን በቅርብ ዓመታት ውስጥ የቀድሞ እንቅስቃሴውንና መነቃቃቱን ያጣው ይመስል ነበር። ራሽፎርድ ምን ያህል ተሰጥኦ ያለው ተጫዋች እንደሆነ ሁሉም ሰው ያውቃል። ስለዚህ ምናልባት የክለብ ለውጥ ማድረግ በትክክል ለሱ የሚያስፈልገው ነገር ሳይሆን አይቀርም ሲል ስለ ማርከስ ራሽፎርድ ዋይኔ ሩኒ ተናግሯል። ሌላኛው ሮይ ኬን ከቡድኑ ጋር በቀጥታ መነጋገሩን ይፋ አድርጓል። እሱ ነው እኔን ለማግኘት የሞከረው፣ ማውራት ፈልጎ ነበር እና ምን መሰላችሁ ደወልኩለትና በጣም ደስ በሚል መልኩ ተጨዋወትን። ስለ እያንዳንዱ ነገር በጥቂት ያወራንበት ግሩም ጨዋታ ነበር። ግን ደስ የሚለው ነገር እኛ ፖድካስቶች ላይ ስንቀርብ ወይም ጨዋታዎችን ስንተነትን አንዳንድ ጊዜ ከተናገርነው ነገር በስተጀርባ ልናስተላልፍ የፈለግነው መልእክት በትክክል ሳይደርስ ይቀራል። በዚህ ምክንያት ሰዎች ይበሳጫሉ። እሱም ከኔ ጋር መነጋገር የፈለገው ለዚህ ነበር። እኛም ጥሩና የበሰለ ውይይት አድርገናል። በዚህ ምክር ታጠየቀኝና ጉዳዩን በዛው ተዘጋ፣ ይቅር ብየዋለሁ ሲል ተናግሯል። ከሱ ጋር መነጋገር በጣም አስፈላጊ ነበር ብዬ አስባለሁ። ምክንያቱም ብዙ ነገሮች እየተከሰቱና እየተዘገቡ ነበር። እሱ ደግሞ ለዩናይትድ ትልቅ ተጫዋች መሆኑ ግልጽ ነው። እኔ የቀድሞ ዩናይትድ ተጫዋች ነኝ። ስለዚህ በዚህ መልኩ መግባባትና ተገቢውን ውይይት ማድረግ ጥሩ ሀሳብ ነው ብለዋል። በጣም ነው ደስ ያለኝ፣ እሱም ይደስታል ብዬ ተስፋ አደርጋለሁ ሲል ሮይ ኪን ተናግሯል። ዝውውርን በተመለከተ ማንቸስተር ዩናይትድ በአንደርሰን እስካሁን ተስፋ እንዳልቆረጠና ድል አለኝ ብለው እንደሚያምኑም ተገልጿል። ከቀናት በፊት ፎረስት የማንቸስተር ሲቲን 80 ሚሊዮን ፓውንድ ውድቅ ያደረጉ ሲሆን ዩናይትድም የተጫዋቹ ዋጋን ይሄ እንደሆነ ነግሯቸዋል ተብሏል። ሆኖም ዩናይትድ ሲቲ የሚያቀርበው ሂሳብ ገደብ እንደሚኖር ካመኑና ነገሮች ከከረሩ ከሲቲ የተሻለ ገንዘብ ሊያቀርቡ እንደሚችሉ ተዘግቧል። ማንቸስተር ዩናይትድ አንደርሰንን ለማስፈረም ቁርጠኛ ሆነው እየሰሩ መሆኑም የሚታወቅ ጉዳይ ነው። ማንቸስተር ዩናይትዶች ለየትኛውም ዝውውር ሚዛናዊ የሆነ ደሞዝ
መዋቅር ይፈልጋሉ። በዚህም ለአንደርሰን ብለው ይህንን መዋቅር ባይሽሩም ሱፐርስታር ነው ብለው ስለሚያምኑ ከሚፈልጉ ገደብ በላይ ሊሄዱ እንደሚችሉ ዘ ጋርዲያን ዘግበዋል። ዩናይትድ ከምንም ነገር በፊት በአንደርሰን ጉዳይ ዙሪያ የመጨረሻውን ውሳኔ መረዳት እንደሚኖርባቸውም ተገልጿል። በዚህም ሁሉም ወገኖች እንግሊዝ የመጀመሪያ የዓለም ዋንጫ ጨዋታዋን ከክሮኤሺያ ጋር ከማድረጓ በፊት ጉዳዩ እልባት እንዲያገኝ ይፈልጋሉ ተብሏል። ስለዚህም ቀጣይ ረቡዕ ማለትም እስከ ሰኔ 10 የመጨረሻ ገደብ መሆኑ ተዘግቧል። እስከዚያ ድረስ ተጠብቁ። ጉዳዩ መሻሻል የማያሳይ ከሆነ ወደ ሌሎች ኢላማዎች እንደሚዞሩም ተነግሯል። ግን ማንቸስተር ዩናይትዶች በኢሊዮት አንደርሰን ላይ ተስፋ እንዳልቆረጡና ተጫዋቹ ለማስፈረም እንደሚሰሩ ነው እየተገለጸ የሚገኘው። እንግዲህ ይህ ድንቅ የሆነ እንግሊዛዊ ተጫዋች 38 ጨዋታዎችን አድርጎ 54 የጎል ዕድሎችን ፈጥሯል። 2383 ፓሶችን ማድረግ ችሏል። 4 ጎሎችና 4 አሲስት ማድረግ ችሏል። 104 ታክሎችን የወረደ ሲሆን 57 ፋውሎችንም ወርዷል። በማንቸስተር ዩናይትድ ራዳር ውስጥ የሚገኘው ሌላኛው ተጫዋች ማቴዎስ ፈርናንዴዝ 36 ጨዋታዎችን አድርጎ 37 የጎል ዕድሎችን ፈጥሯል። 1562 ፓሶችን ማድረግ ችሏል። 3 ጎልና 4 ለጎል የሚሆኑ ኳሶችን ለቡድን አጋሮቹ ማቀበል ችሏል። 103 ታክሎችን መውረድ የቻለ ሲሆን 49 ፋውሎችን ሰርቷልና ይህ ተጫዋችም እንግዲህ በጣም ድንቅ የሆነ ተጫዋች ነው። ፖርቹጋል ላይ ነው። እንዲሁ የዝውውር ዋጋው ከፍተኛ ላይሆን የሚችልበት እድል አለ። ማንቸስተር ዩናይትዶች አሁንም እየተከታተሉት ያለው ተጫዋች ከማንቸስተር ዩናይትድ በተጨማሪ ፒኤስጂዎችም የዚህን ተጫዋች ሁኔታ በቅርበት እየተከታተሉት እንደሆነ ይታወቃልና ሁለቱንም ማንቸስተር ዩናይትዶች በቅርበት ይከታተላሉ። እስከ 3 ሚድፊልደሮች የሚያስፈርሙበት እድል እንዳለ ነው እየተገለጸ የሚገኘው። ሞር ማንቸስተር ዩናይትድ ፎከስ የሚያደርጉትም የመሃሉን ክፍል ማጠናከር ነው። በትናንትናው ዕለት እንግዲህ ማይክል ካሪክ እንዳሳወቀው ከሆነ ማንቸስተር ዩናይትዶች ልክ እንደ ፒኤስጂ ሁሉ 3 ምርጥ የሆኑ የመሃል ተጫዋቾችን እንደሚፈልጉና ምርጥ የሆነ ጥምረት በመሃሉ መስራት እንደሚፈልጉ ነው እየተገለጸ የሚገኘውና ማንቸስተር ዩናይትዶች ጥናት በተሞላበትና ጥንቃቄ በተሞላበት ሁኔታ ተጫዋቾችን ማስፈረም እንጂ እንደ ከዚህ በፊቱ በደንብ ሲያዩ እንግዲህ ላልሆነ ኪሳራ ውስጥ መግባት እንደማይፈልጉ ነው እየተገለጸ የሚገኘው። ስለዚህ እያንዳንዶቹን ዝውውሮች በጥንቃቄ መፈጸም እንደሚፈልጉ እየተነገረ ይገኛል። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች ይመስላሉ። ፓራዲስ ስፖርታዊ መረጃዎች እስክንገናኝ ካሁኑ ተመኛለሁ።